የቆዳ ቀለሙ ነጭውን ጥቁር፣ የዛሬ መኖሪያው ጠፈሪውን ምድር፣ ዓለምን የሞላው የሰው ዘር መጀመሪያ እዚህች አገር ውስጥ ይኖር ነበር። ካላመንከኝ ተመራማሪዎቹ ራሳቸው በሳይንስ ስም ምለው ይነግሩሃል። የለም በሳይንስ አላምንም፣ ሃይማኖተኛ ነኝ ካልክም፣ ክርስቲያን ከሆንክ መጽሐፍ ቅዱስህን፣ ሙስሊም ከሆንክ ሐዲስን እንድትገልጥ በትሕትና ልጠይቅ። ሁለቱም ቅዱሳን መጻሕፍት እንዲህ ይሉሃል። ይህቺ አገር ክርስትናን ከሐዋርያት እስልምናን ከነቢዩ ሙሐመድ አንደበት የሰማች የሃይማኖቶቹ ተቀባይ ሳትሆን ከጀማሪዎቹ አንዷ ናት። መጽሐፍ ቅዱስ ከዘፍጥረት እስከ ሐዋርያት ገነትን ከሚያጠጣው የጊዮን ወንዝ ክርስትናን እስከ ተቀበለው ጃንደረባ ይተርክልሃል። ሐዲስም ነቢዩ ሙሐመድን ስላሳደገቻቸው በረካ፣ ነቢዩ ራሳቸው ወደዚህች አገር ስለላኳቸው ተከታዮቻቸውና መርጠው ሹመትን ስለሰጡት የመጀመሪያው አዛን አውጪ ስለ ቢላል አበሺ በዝርዝር ይነግርሃል። ዓለምን እየዞርክ ከሰው ነጭና ጥቁር፣ ከሀገር ከተማና ገጠር፣ ጭው ካለ በረሃ እስከ በረዶ ግግር፣ ከአራዊት መንጋ እስከ ሕንፃ ክምር ሁሉንም አይተ ሊሆን ይችላል። ለዛሬው ሁሉንም እርሳቸው፣ ምክንያት ወደ ምንጫቸው ልመልስ ነው። በምድራችን ላይ ቀድመው ከተፈጠሩ አገራት አንዷ ናት። የ3000 ዘመን የተመዘገበ ታሪክ አላት። ያውም በነጻነት ያሸበረቀ፣ በስልጣኔ ደመቀ። ዘመኗን በሙሉ ቀና ብላን የኖረችው ጠላት ስላልገጠማት እንዳይመስል። ደማቸውን አፍሰው አጥንታቸውን ከስክሰው የሰውነት ልኩ ነጻነት መሆኑን ያስመሰከሩ ኩሩ ልጆች ስለነበሯት እንጂ። ለማመን የሚከብድ ይህች አገር ጥሩ ነገር ሁሉ ለነጭ ነው የሚገባው በምትለው አህጉር አፍሪካ ውስጥ መገኘቷ ነው። በእርግጥ ለበጎ ነው። እሷ ባትኖር የጥቁር ዘር ስለ ጊዜ ዑደት መመራመር፣ የቀን አቆጣጠር መፍጠር፣ በራሱ ፊደል ታሪክን መዝግቦ ማኖር፣ በኪነ ሕንፃ መራቀቅ፣ ተዋግቶ የነጭን ዘር ድባቅ መምታት እንደሚችል በምን እናውቅ ነበር? ምስጋና አንድ ለአፍሪካ ለሆነችው፣ በጥቁርና በነጭ መካከል የመከባበርን መስመር ላሰመረችው፣ በታሪክ ከፍ ብላ ለቆመችው ለዚህች አገር ይግባትና ለጥቁር ሕዝቦች ቀና እንዲሉ ኩራት፣ በፓን አፍሪካኒዝም ስር እንዲሰባሰቡ መሠረት ሆናቸዋለች። በምላሹም ሰንደቋን ሰንደቃቸው፣ መዲናዋን ዋና መቀመጫቸው አድርገዋል። አዎ ይህች አገር ድሃ ናት። ድሃ መሆኗ ታላቅነቷን ከልጆቿ ሳይቀር የሰወረባት። ረጅም ስም ነው ያላት። ሀገራችሁ ዓለማችን ላይ ረጅም ስም ካላቸው አገራት 5ኛ ደረጃ ላይ ትቀመጣለች ብትላቸው ዜጎቿ ራሳቸው ይስቁብሃል። እነሱ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ የሚለውን ተቀጽላ ፓስፖርት ላይ ብቻ ነው የሚያውቁት። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ፣ በአጭሩ ኢትዮጵያ ትባላለች። አፍሪካን ለሁለት የከፈለች ቅኝ ባለመገዛት ብቻ እንዳይመስል። ኢትዮጵያ አፍሪካ ውስጥ ከምናውቃቸው ሀገራት ሁሉ ትለያለች። በምሳሌ ላስረዳ። በኢትዮጵያዋ ዋና ከተማ አዲስ አበባ ውስጥ ነው የምንገኘው። ዓይንህን ገልጠ ተመልከት። የምታያቸው ሰማይ ጠቀስ ሕንፃዎች በሙሉ የጥቁሮች ናቸው። ይህንን ለራሳቸው ለኢትዮጵያውያን ብትነግራቸው ምን እያልክ እንደሆነ ላይገባቸው ይችላል። ጥቁር የሕንፃ ባለቤት ለመሆን ምን ያንሰዋል ይሉሃል። ኢትዮጵያ ከምታውቃቸው የአፍሪካ ሀገራት በሙሉ ትለያለች የምልህ ለዚህ ነው። አንተ ግን ይህንን እውነት ይዘ ሁሉንም የዓለም አገራት እየዞርክ ማጣራት ትችላለህ። አንድ ሙሉ ከተማ ሙሉ ሕንፃ፣ ሕንፃ ሙሉ ድርጅት የጥቁር የሆነበትን እንኳንና የዓለም የአፍሪካ ሀገር አታገኝም። ከናይሮቢ ጆሐንስበርግ ፕሪቶሪያ፣ ከዳሬ ሰላም ሉዋንዳ አቡጃ፣ ከኪጋሊ ራባት ካሳብላንካ እየዞርክ መሃል ከተማ ቆመ ሰማይ ጠቀሶቹ ሕንፃዎች የማን እንደሆኑ፣ ጥሩ በሚባሉ የመኖሪያ መንደሮች ውስጥ ማን እንደሚኖር፣ ታላላቆቹን የንግድ ድርጅቶች ማን እንደሚዘውር ብትጠይቅ ጥቁር በገዛ ሀገሩ በገዛ አህጉሩም የንብረት ባለቤት ለመሆን እንዳልታደለ ትረዳለ። በአዲስ አበባ እውነትም ትደነቃለ። የእስካሁኑን ያልኩ የነገን ማን ያውቃል? ጨዋታችን ኑሮ በኢትዮጵያም አይደል? ይኸው ጀምረናል። እዚህ ስለ ሕዝቡ ኑሮ ይነግረኛል ብለ ሬዲዮ እንዳትከፍት፣ ቴሌቪዥንህንም እርሳው። ቲክቶክና ፌስቡክ፣ ቴሌግራምና ዩቲዩብም የተወጋውን ወሬን የሚነግሩ። አሁን ከብሔራዊ ቴሌቪዥን ጣቢያው በፊት ሰበር ዜና የምትሰማበት፣ የማንንም በር ሳታንኳኳ ጓዳው ድረስ የምትገባበት ምታታዊ ቦታን የምወስድ። መኪናን አቁመ ዝም ብለ ተከተለኝ። አስፋልቱን ይዘ ስትጓዝ በቀይና ቢጫ ቀለም የደመቀ ጸጉሩን የፈረዘ አንበሳ ያለበት አውቶቡስ ካየ በእኔ ይሁንብ። ዘው ብለ ግባ። ስሙ ነው እንጂ አውቶቡስ፣ በተግባር የኢትዮጵያ ትልቁ ማህበራዊ ሚዲያ በለው። እዚህ መንግስት ይተቻል፣
ነጋዴ ይብጠለጠላል፣ ሌባ ይሰደባል፣ የኑሮ ውድነት ይታማል፣ ኢኮኖሚም ይተነተናል። ውስጥ የምታገኛቸው ያዱገነት ልጆች ላይክና ሼር ኮፒ ሊንክ እያሉ አያዝጉህም። ቀልድ ነግረውህ ሆድ እስኪቆስል ስቀ ዞር ስትል ወርደዋል። እናቶች ሰበር ዜና ሳይሉ የትም የማታገኘውን ወሬ ይነግሩሃል። ታሪክ ወዳድ ከሆንክማ ስትወርድ ታመሰግነኛለህ። የአፄ ኃይለ ሥላሴ ወጥ ቤት ነበርኩ የሚሉ እናት እንደ ቀልድ ከጎን ተቀምጠው ታገኛቸዋለህ። ከሕፃን እስከ አዋቂ፣ ከጦር ሜዳ ጀግና እስከ ኪስ አውላቂ፣ ከሃይማኖት እስከ ቀለም አባት፣ ከአገሪቱ አንጋፋ ተዋናይ፣ መንገድ ላይ ኪሎ እስከሚመዝን ሕፃን ጎን ለጎን የሚቀመጡበት የኢትዮጵያውያን ቤት ነው። ብቻ ከወንበር ወንበር እየዘለለ የሚሰማ ጥሩ ጆሮ ካለ ኑሮ በኢትዮጵያን አውቶቡስና ታክሲዎች ውስጥ ታገኘዋለህ። ችግሩ እዚህ የወሬ ሕግ የለውም። ምን የመሰለ ጮማ ወሬ ጫፉን አስይዘው ደናውን ሳይሉ ድንገት ሊወርዱ ይችላሉ። ግማሽ ወሬ ሰምተ በሆድ ቁርጠት ከመሞት በፊት ግን ጫፉን የያዝከው ወሬ በዝርዝር የሚተነተንበት ቦታ ልውሰድ። የጀበና ቡና ይባላል። ቡና ስል በሌላው ዓለም እንደለመድከው ሕንፃ ሕንፃውን እንዳትዞር። ማንጥስ ኮፊ የሚል ሳይንፖስት ካየህም ባላየ ለፈው። እዚያ ማኅበራዊ ሚዲያ እንጂ ማኅበራዊ ሕይወት የለም። የምንፈልጋቸውን እውነተኞቹን ኢትዮጵያውያን የምናገኘው በሸራ ቤት፣ በሚንቦለቦል ዕጣን፣ በሚንተረከክ የከሰል ፍም፣ በሚንተከተክ የጀበና ቡና ስር ነው። እዚህ ለቡና መጥተ ወሬ ጠጥተ ትመለሳለ። ድሮ ድሮ ጎረቤት እየተጠራራ ቡና በየቤቱ ነበር የሚጠጣው። አሁን እሱ የለም፣ ወይም ቦታ ቀይሯል። እዚህ ቡና ፉት እያሉ የሆድ የሆዳቸውን የሚጨዋወቱ ሁለት ኢትዮጵያውያን ካየ እመነኝ ልክ እንዳንተ ቡና ሊጠጡ መጥተው የተዋወቁ እንጂ ካለ ዛሬም ተያይተው አያውቁ። ኑሮ በኢትዮጵያ ማለት እሱ ነው። ማኅበራዊ ትርጉሙን፣ ስነ ልቦናዊ ጥቅሙን፣ መንፈሳዊ እርካታውን ልነግርህ አልችልም። በሰለጠነው ዓለም ሁሉም ነገር ሞልቷቸው ራሳቸውን የሚያጠፉ ሰዎች ቁጥር ጣሪያ የሚነካው ለምን ይመስልሃል? ይሄኛው እሴት ስለሌላቸው ነው። እዚህ ድንገት ላገኘኸው ሰው ችግርህን ትዘረግፋለህ። የአማካሪነት ክፈለኝ ሳይል እንደ ወንድም ችግርህን ሰምቶ በሚችለው ሁሉ አጽናንቶ ይሸኝሃል። ይሄኔ ሰው መሆን ትርጉም የሚያገኘው በሰዎች መካከል መሆኑ ይገባሃል። ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በሚኖሩበት ሀገር ሲማረሩ ከሰማህ እውነቱን ልንገርህ፣ ያጡት ገንዘብ ሳይሆን ይሄንን እሴት ነው። እንኳን ቤተሰብ እንኳን ቤተ ዘመድ ታክሲ ውስጥ ያገኙት ተሳፋሪ እህ ብሎ ከሚሰማቸው ቢያደናቅፋቸው እኔም ብሎ ከሚያነሳቸው ሕዝብ መሃል ወጥተው ብቻቸውን ሲቀሩ ከከበባቸው ችግር በላይ የከበባቸው ብቸኝነት ይጎዳቸዋል። ከአዲስ አበባ ከመውጣታችን በፊት ምሳ ልጋብዝ። ኢትዮጵያን እንዳትረሳ የሚያደርግ ምሳ፣ ጥሬ ሥጋ። እነሱ ቁርጥ ነው የሚሉት። ኢትዮጵያ ጥሬ ሥጋ ከሚበላባቸው ጥቂት አገራት አንዷ ናት። ብዙዎች እንደሚያስቡት ግን ብቸኛዋ አይደለችም። የፈረንሳዩ ታርታር፣ የጣሊያኑ ካርፓቺዮ፣ የኮሪያው ዩኩዌ፣ በጃፓን በሊባኖስና በፔሩም ጥሬ ሥጋ ይበላል። የኢትዮጵያው ግን ይለያል። ጥሬ ሥጋ ከብሔራዊ ምግቦች አንዱ ነው። በእርግጥ ሁሉም ኢትዮጵያዊ ጥሬ ሥጋ ሲቆርጥ የሚውል እንዳይመስል። ነገርየው የሀብታሞች ምግብ ነው። መችና እንዴት እንደተጀመረ የተረጋገጠ መነሻ የለውም። የታሪክ አዋቂዎች ግን ከጦር ሜዳ ታክቲክ ጋር ያያይዙታል። ጊዜው 16ኛው ክፍለ ዘመን ነው። ከዛሬ 500 ዓመታት በፊት የማዕከላዊ ኢትዮጵያ መንግሥት ከኢማም አህመድ ኢብን ኢብራሂም አልጋዚ ወይም ከግራኝ አህመድ ጋር ጦርነት ያደረጉበት። ጦርነቱ ሳያልቅ ግን የቋጠሩት ስንቅ አለቀባቸው። ለመዋጋት የግድ መብላት አለባቸው። እናም በሬ ታረደ። ግን እንዴት በስሎ ይበላ? እሳት ቢለኩሱ ጭሱ ቦለለለል እያለ የት እንደሚገኙ ለጠላት ይነግርባቸዋል። እናም ትኩሱን የታረደ የበሬ ሥጋ በቅመማ ቅመም ለውሰው ቀመሱት። ወደዱትም ከመጣፈጡ ቶሎ መድረሱ። እናም ጥሬ ሥጋ የጦር ሜዳ ምግብ ሆነ። አያልቅ የለ ጦርነቱ አልቆ ዘማቾች ወደየቤታቸው ሲመለሱ ጥሬ ሥጋ መብላት የአርበኝነት መገለጫ፣ የዘማችነት መታወቂያ፣ የብልሃት የጥንካሬና የጀግንነት መለያ ሆነ። ቆይቶ ሁሉም ጥሬ ሥጋ በይ ሆነና ማን እንደዘመተ ማን እንዳልዘመተ ተረስቶ ጥሬ ሥጋ ከኢትዮጵያ ባህላዊ የምግብ ዝርዝሮች ውስጥ ተካተተ። ዛሬ የሚሊዮኖች ምግብ፣ የሺዎች መተዳደሪያ ነው። በኢትዮጵያ የአመጋገብ ሥርዓት መፍጠር የወንዶቹ ብቻ እንዳይመስል። የኖቤል ሽልማቱ ባይደርሳቸውም ኢትዮጵያውያን እናቶች የለየላቸው ኬሚስቶች ናቸው። ስለ እንጀራ ልነግር ነው። የአብዛኞቹ ኢትዮጵያውያን ምግብ፣ ለአንዳንዶች ደግሞ ያለሱ መኖር አልችልም የሚሉለት ሱሳቸው ነው።
የሚደንቅ ታዲያ አፈጣጠሩ ነው። ምን ሲሉ አሰቡት ነው የሚያስብለው። ያውም ከዛሬ 1400 ዓመታት በፊት የአርኪኦሎጂ ግኝቶች እንደሚያሳዩት ኢትዮጵያውያን እንጀራ መብላት የጀመሩት በ6ኛው ክፍለ ዘመን ነው። በወቅቱ እንጀራ ይጋገርበት የነበረ ምጣድ በቁፋሮ መገኘቱ የድምዳሜው መነሻ ነው። እንጀራ በዋናነት የሚዘጋጀው ከጤፍ ነው። ጤፍ ደግሞ ለብዙ ሺህ ዓመታት በኢትዮጵያ የሚበቅል በምድራችን ላይ ከሚገኙ የእህል ዘሮች ሁሉ ደቃቁ ነው። ኢትዮጵያውያን እናቶች ታዲያ ይህንን ደቃቅ ጤፍ ያለ ዘመናዊ ማሽን ድንጋይ ላይ በእጃቸው ፈጭተው አብኩተው እንዲብላላ አብሲት ጥለው ቀናትን ጠብቀው በምጣድ ጋግረው ሚሊዮኖች የወደዱት ምግብ አደረጉት። የኢትዮጵያ ስልጣኔ ተብሎ ሲወራ እናቶቻችን በጤፍ መጠበባቸውን አንስተን አለማወቃችን አስተዛዛቢ ነው። ኢትዮጵያዊ ውሏችን የተሟላ እንዲሆን ከምሳ በኋላ ቡና መጠጣት አለብን። የታልከኝ ኢትዮጵያም አይደለን ቡና እንዲህ እንደ ዛሬው ዓለምን በፍቅሩ ሳይጥል የሰው ዘር ለመጀመሪያ ጊዜ ቡናን ፉት ወዳለበት ወደ ምንጩ ነው የሚወስድ። ቡናን ያገኘችው ኢትዮጵያዊት ፍየል፣ የፍየሏ እረኛ ካልዲ፣ የካልዲ ሀገር ማኪራ፣ የማኪራ መገኛ ደግሞ ካፋ ነው። መነሻችን አዲስ አበባ ነው። በሰበታ ወልቂጤ፣ ጅማ አድርገን ካፋ ቦንጋ ገብተናል። እዚህ ከእንቅልፍ ለመንቃት አላርም አይቀጠርም። እምዬ ቡና ስትወቅት ከጣሪያ በላይ ስለምታስጮኸው ሳትወድ በግድ ትነቃለ። ቡናህን ጠጥተ ወጣ ስትል የኢትዮጵያን ብሔራዊ የቡና ሙዚየም ፊት ለፊት ታገኘዋለ። እውነተኛው የቡና ሙዚየም ግን በካፋ የተፈጥሮ ጥብቅ ደን ውስጥ ነው የሚገኘው። እዚህ በሌላው አካባቢ እንደምታውቀው ቡና አይተከልም። የትውልድ መንደሩም አይደል ጫካው ውስጥ ራሱን የሚበቅለው። የገበሬው ኃላፊነት ደኑን መጠበቅ ነው። ካፋ ደግሞ ያኔ በካልዲ ዘመን የነበረ ዛሬም ያልተቋረጠ በብዙ የኢትዮጵያ ክፍሎች የማታገኘው ቡናና ደኑን የመጠበቅ ባህል አለው። ነገርየውን ባጭሩ ላስረዳ። የታሪክ ትምህርት ላይ ጎበዝ ከነበርክ ስለ ካፋ ቢያንስ አንድ ነገር ታውቃለህ። ታቶ ጋኪ ሸረቹ ዘመናዊት ኢትዮጵያ ስትመሰረት አጼ ምኒልክ ያስገበሯቸው የመጨረሻው ንጉሥ ናቸው። ታቶ ጋኪ ሸረቹ ላይ የተገታው ጥንታዊው የካፋ መንግሥት ታዲያ የሚያስደንቅ አስተዳደራዊ መዋቅር ነበረው። በንጉሡ ስር ሚክሮቾ የሚባል ከ8 መኳንንት የተዋቀረ ካቢኔ አለው። ካቢኔዎቹ ልክ እንደ ዘመናዊው የሚኒስትሮች ምክር ቤት በዘርፍ ተከፋፍለው ሕዝባቸውን ያስተዳድራሉ። አንዱ ዘርፍ የተፈጥሮ ሀብትን መጠበቅ ነው። ደንን ይጨምራል። የዜጎች የኑሮ መሠረት የቡና መብቀያ፣ የቀፎ መስቀያ ነውና ማንም በዘፈቀደ የማይቆርጠው ደን የሕዝብ ሀብት ነው። በዚህ መልኩ በጥብቅ በተያዘ ደን ውስጥ ተፈጥሯዊው ቡና ይበቅላል። አይተከልም፣ ኬሚካል አይረጭበትም፣ ማዳበሪያም አይጨመርበትም። ኦርጋኒክ ኮፊ ይባላል። በዓለም መድረክ ተፈላጊነቱም ዋጋውም ከፍ ያለ ነው። ይህንን ቡና ልንጠጣ ነው እንግዲህ ቦንጋ መግባታችን። በነገራችን ላይ ጥንታዊው የደን አጠባበቅ ባህላቸው አሁን አለ ወይ ካልከኝ አዎን ነው መልሴ። ያውም በዩኔስኮ ተመዝግቦ ካፋ ባዮስፈር ሪዘርቭ ይባላል። ኢትዮጵያ ውስጥ ከሚገኙ 6 ጥብቅ የተፈጥሮ ደኖች አንዱ ነው። ለካፋ የተፈጥሮ ሀብት አጠባበቅ ሕዝቦቹን አመስግነን ቡናችንን ጠጥተን የካፋ ማር ቡናና ቡላ ጭነን ጅማ ገብተናል። የአባ ጅፋር የከድር ሰተቴ አገር። የጅማ ጉብኝታችንን ከአዌቱን የምንጀምረው። አዌቱን ካላወክ ጅማን አታውቃትም ማለት ነው። ለሁለት ከፍሏት የሚያልፍ ወንዝ ነው። በበጋ ውበቷ፣ ክረምት ሆኖ ሲሞላ ሰቀቀኗ። ጅማ የምር እየተቀየረች እንደሆነ የሚገባ ፈረንጅ አራዳ ሄደ 4ቱን አንበሶች ስታጣቸው ነው። የድሮዋ ጅማ ፈረንጅ አራዳ የሚባል ሰፈር፣ በሰፈሩ መሃል አደባባዩ ላይ መስቀለኛ የሰሩ 4 አንበሶች ነበሯት። 4ቱ አንበሶች አንድም 4ቱን የአባጅፋር ሚስቶች፣ አንድም 4ቱን የከተማዋን የመውጫ በሮች ይወክሉ ነበር። ጅማ 4 አንበሶች ብቻ ሳይሆኑ ከአዲስ አበባ ውጪ አንበሳ ባስ አገልግሎት የሚሰጥባት ብቸኛዋ የኢትዮጵያ ከተማም ነበረች። ይህም በኢትዮጵያ የከተሞች ታሪክ ውስጥ የነበራትን ታላቅ ቦታ ይነግርሃል። ጅማ መጥተ የአባጅፋርን ቤተ መንግሥት ካልጎበኘ ጅማ እንዳልመጣ ቁጠረው። ስትመለስ ግን የጅማ ታክሲዎች መርካቶና ሳሪስ ሲሉ ሰምተ ከምኔው አዲስ አበባ ገባን እንዳትል። ነባር የጅማ ሰፈሮች ናቸው። ቆጪ፣ መንቲና፣ ፍሩስታሌ፣ ኪቶ ሜዳን ጨምርባቸው። ከጅማ ረከቦትና ኮፊ ቴብል ገዝተን ፍቅር የሆኑ ልጆቿን ተሰናብተን ጉራጌ ገብተናል። አብዛኛው ሰው ጉራጌ ሲባል መስቀልና ክትፎ፣ መርካቶና ሱቆቻቸውን የሚያስታውሰው።
በእርግጥ የአይኤምኤፍ ኢኮኖሚስቶች፣ የዓለም ባንክ ተንታኞች የማይረዱት ውስብስቡ የመርካቶ ንግድ እንዴት ለእነሱ በደንብ እንደተገለጠላቸው ቃዋ እየጠጣን ማውራታችን አይቀርም። የጉራጌ የጎጆ ቤት፣ የቃቄ ወርዶት፣ የጆካ ቂጫ፣ ቆጮና ጭፈራቸው ቀኑን ሙሉ ብናወራው አያልቅም። ለዛሬው ግን ከ15ኛው ክፍለ ዘመን ጀምሮ ጠብቀው ያቆዩትን ለዛሬቱ ኢትዮጵያ ምሳሌ መሆን የሚችል ብዙም ያልተወራለት አንድ ባህላቸውን ላሳየ። ጉራጌ ቤት ቆንጆ፣ መንገድ ሰፊ መሆን አለበት ብሎ ያምናል። የምትመለከተው አንድ የጉራጌ የገጠር መንደር ነው። የመንገዱን ስፋት ልብ ብላ አስተውል። እዚህ መኪና አይገባም። ታዲያ የአንድ ትንሽዬ የገጠር መንደር መንገድ ለምን በዚህ ደረጃ ሰፊ መሆን አስፈለገው? ማንስ ገነባው ካልከኝ 600 ዓመታትን ወደ ኋላ ልመልስ ነው። ነገርየው ጀፎረ ይባላል። አውራ ጎዳና ልትለው ትችላለ። ጥንታዊ የጉራጌ ብሔረሰብ የምህንድስና ጥበብ ነው። ዘንድሮ ለሎጅ ታስበው የሚገነቡ ውብ የጎጆ ቤቶች ጉራጌ ለቱሪስት ሊያከራየው ሳይሆን ሊኖርበት የሚሰራው መደበኛ ቤቱ ነው። ቤቶቹ በሁለት ረድፍ ቀጥ ያለ መስመር የመያዝ ግዴታ አለባቸው። ምክንያት መሃሉ የህዝብ መንገድ ነው። ጀፎረ መስቀል ይከበርበታል፣ በሰርግ ጊዜ ይጨፈርበታል፣ በሐዘን ወቅት ይለቀስበታል፣ በአዘቦት ቀን እረኞች ከብት ይነዱበታል፣ ሕፃናት ይጫወቱበታል፣ አባቶች ይመክሩበታል፣ ወጣቶች ፈረስ ይገሩበታል። ጀፎረ የህዝብ ነውና አጥሮ ባትጋሩኝ ማለት ከማህበረሰቡ ያጋጫል። አስበው፣ ይህንን 600 ዓመታት የቆየ ባህል ኢትዮጵያ ከተሞቿን ስትመሰርት ተጠቅማበት ቢሆን በዘመናዊ አርክቴክቸር የት በደረስን ነበር። ኢትዮጵያ ውጭ-ውጩን ስትማትር በውስጡ አቅፋ ያዘቻቸው ድንቅ እሴቶች እንዴት እንዳመለጧት የሚገባ አዳማ አባገዳ አዳራሽ ገብተ የአባገዳን የአስተዳደር ሥርዓት ስትመረምር ነው። የምዕራቡ አገራት ፖለቲካዊ ሥልጣን የዕድሜ ገደብ ሊኖረው ይገባል ከማለታቸው ከብዙ መቶ ዓመታት በፊት እዚህ ሥልጣን ገደብ ነበረው። በየ8 ዓመቱ በዲሞክራሲያዊ መንገድ ወደ አዲስ ሹመኛ የሚሸጋገርበት። ከአባገዳ አዳራሽ ስትወርድ የአዳማ ሙቀት ይቀበልሃል። አዳማ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ የምትገኝ ወደ ምስራቅ ኢትዮጵያ የመውጫ በር፣ የንግድ የፈጣን መንገድና የባቡር መስመር መተላለፊያ ኮሪደር ናት። ከዚህ በኋላ የምታገኛቸው የኢትዮጵያ ልጆች ልክ እንደ ሰማያቸው ሆዳቸው ነጭ ነው። ግልጽነት መለያቸው፣ አብሮ መብላት ባህላቸው፣ ያለ ሰው መኖር ሞታቸው ነው። እኔስ በሀገሬ እንኳን ሰው ወፍ አለምዳለው ድሮ ዘፈን እንደሆነ ነበር የምናውቀው። ሐረር ላይ ግን እኔስ በሀገሬ እንኳን ወፍ ጅብ አለምዳለው ዘፈን ሳይሆን በዓይን በብረቱ ማየት የምትችለው እውነት ነው። ሐረር ጠባብ መንገድ፣ ሰፊ ልብ፣ ትናንሽ ቤቶችና ትላልቅ በሮች ያሏት ከተማ ናት። በሮች ያልኩ የጀጎልን እንዳይመስልህ፣ እሱንማ በቴሌቪዥን መስኮትህ ታየዋለህ። ሐረርን ሐረር ያስባሏት ለሰው ዘር በሙሉ ጠባብ በራቸውን ሰፋ አድርገው የሚከፍቱት ነዋሪዎቿ ናቸው። ትንሽ ከቆየን በፍቅራቸው ወድቀን እዚሁ እንዳንቀር ወደ አፋር እንሻገር። አፋር የኢትዮጵያ ጋሻ፣ የሰው ዘር መነሻ፣ የምድር መተንፈሻ ቦታ ነው። በጀግንነታቸው ኢትዮጵያዊነትን፣ በጨዋቸው ገበታችንን ሲያጣፍጡልን የኖሩት። የመሬት መንቀጥቀጥ፣ የአየር ንብረት ለውጥ በእጅጉ የሚፈትናቸው ሕዝቦች ናቸው። መሬታቸውም ከሚሊዮን ዓመታት በፊት የጀመረው አፍሪካን ለሁለት ይከፍላታል የሚባለው የመሬት መሰንጠቅ በትልቁ የሚታይበት ቦታ ነው። ማኅበራዊ ሚዲያ ድንገት ስንነቃ በቀይ ባህር ተጥለቅልቀን ለሁለት አህጉር ተከፍለን የምናድር አስመስሎ ቢያወራውም ነገርየው ገና ሌላ ሚሊዮን ዓመታትን ይፈልጋል። እኛ ግን ወደ ሰሜን ተሻግረን አክሱም ገብተናል። የጥንታዊው የአክሱም መንግሥት እምብርት፣ የጥንታዊት ኢትዮጵያ መናገሻ ናት። የአክሱም ሥርወ መንግሥት ቀይ ባህርን ተሻግሮ የዛሬዋን የመን ይገዛ፣ ከሮም ከፐርሺያና ከህንድ መንግሥት ጋርም ይነግድ የነበረ፣ የኢትዮጵያን ታላቅነት ለመላው ዓለም ያበሰረ መንግሥት ነበር። ትግራይ የሙሴ ጽላት ማረፊያ፣ የአልነጃሺ መስጊድ መገኛ፣ የአክሱም ሐውልት የቆመባት የስልጣኔያችን ችቦ ናት። ዞር ስትል ከአርበኞቿ እኩል ለኢትዮጵያ ጠላቶች ፈተና የነበሩት የአድዋ ተራሮች በኩራት ቆመው ታያቸዋለ። ሰው ሠራሽ ቅርስ ካማረ ግን ያዩት ሁሉ 8ኛው የዓለም ድንቃድንቅ ወደሚሉት ወደ ላሊበላ ውቅር አብያተ ክርስቲያናት ወስድሃለሁ። በዛጉዌ ሥርወ መንግሥት በንጉሥ ላሊበላ ከዛሬ 700 ዓመታት በፊት ነው የተገነቡት። የመገንባታቸው ዓላማ አዲሷን ኢየሩሳሌም ኢትዮጵያ ውስጥ መፍጠር ነው። ታዲያ ድንጋይ አልተፈለጠም፣ ሲሚንቶ አልተቦካም፣ አሸዋም አላስፈለጋቸውም። የምትመለከተው 11 አብያተ ክርስቲያናትን በውስጡ የያዘው ቤተ ክርስቲያን ከአንድ ወጥ ድንጋይ ተፈልፍሎ ነው የተገነባው።
ልብ አድርግ፣ ጊዜው 13ኛው ክፍለ ዘመን ነው። ቦታው የጥቁሮች አገር። በቤተ ክርስቲያኑ ውስጥ አየር እንዲዘዋወር፣ የዝናብ ውሃ እንዲወገድ፣ ተፈጥሯዊ ብርሃን እንዲገባ የተጠቀሙት የምህንድስና ጥበብ፣ ለበር መስኮትና የውስጥ ጣሪያ ውበት የተጨነቁበት መንገድ፣ ሙሉ ግንባታው ከአካባቢው መልክዓ ምድር ጋር እንዲመሳሰል የሄዱበት ርቀት፣ ከ700 ዓመታት በፊት ይኖሩ የነበሩ ኢትዮጵያውያን ምን ያህል ምጡቅ አእምሮ እንደነበራቸው ይነግርሃል። የሰሜን ጉዟችን ጎንደር አድርሶናል። ጎንደር የአንዲት ኢትዮጵያ ዋልታና ማገር ሲባል ሰምተሃል። ዘፈን ብቻ ከመሰለ ተሳስተሃል። በመካከለኛው ዘመን የኢትዮጵያ መዲና ነበረች። የፋሲል ግንብ ምስክሯ ነው። አንድ ለእናቱ ሺህ ለጠላቱ። መቅደላ አፋፉ ላይ በገዛ እጃቸው ሽጉጣቸውን ጠጥተው በክብር የወደቁት መይሳው ካሳ የዘመናዊት ኢትዮጵያን ሐሳብ የጠነሰሱት መሠረቱንም የጣሉት ጎንደር ላይ ነበር። ኢትዮጵያ ላንድ ኦፍ ኦሪጂን ወይም ምድረ ቀደምት እንደምትባል ሰምተሃል። ካልሰማህ የኢትዮጵያ አየር መንገድ መጽሔት፣ እሱ ካመለጠህም ከቦሌ አየር ማረፊያ የጫነ የታክሲ ሹፌር ይነግርሃል። ምን ማለት መሰለ፣ እዚህ ምድር ላይ የምታየው የሰው ዘር በሙሉ የሆነ ዘመን ላይ ተሰዶ እንጂ የመጀመሪያ መኖሪያው ኢትዮጵያ ነበረች የሚል ነው። ይህ መላምት እንዳይመስልህ፣ ሳይንስ የደረሰበት ሐቅ ነው። ግራ የሚገባህ ግን ኢትዮጵያ ለቱሪዝም ሲሆን የሰው ዘር መገኛ፣ ለፖለቲካ ሲሆን መንደርተኛ መሆኗ ነው። በዚህ ምክንያት ሰላም የላትም። ሰላም ስለሌላት ድሃ ናት። ሰፊ የሚታረስ መሬት፣ ከፍተኛ የውሃ ሀብትና በቂ ሕዝብ እያላት የሚርባት። ጉብኝታችንን በቀድሞ የኢትዮጵያ ፕሬዝደንት በኮሎኔል መንግሥቱ ኃይለማርያም ንግግር እናሳርግ። አያቴ ሰላም አያውቅም ነበር፣ አባቴና እኔም እንደዚያው። ልጆቼም ሰላምን ስለማወቃቸው እንጃ ነበር ያሉት። ፍርሃታቸውን እየኖርነው ነው። ማን ያውቃል? ሳይንቲስቶች እንደሚሉት የሰው ዘር በሙሉ ከኢትዮጵያ መሰደዱ እውነት ከሆነ የመሰደዱ ምክንያት ሰላም ፍለጋ ይሆናል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።